ሰኔ 7 በፍጹም ይሄን ሳታደርጉ እንዳያልፋችሁ። ሰኔ 7 ምን ማድረግ ሳለብን በዚህ ዕለት ምን ማድረግ ይገባል? የተለየ ቀንስ የሆነው ለምንድን ነው? እጅግ በፍጹም ሊያልፈን የማይገባ የጸሎት ጊዜ ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? የሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ ለሌሎች ወንድሞቻችን እንዲደርስ በብዛት ሼር አድርጉት። ይህን ቪዲዮ በብዛት ሼር መደረግ አለበት። ለምን? ቀኑ ሰኔ 7 ሰንበተ ሰንበታት የሚባልበት ቀን ነውና ይህ ቀን የተለየ ቀን ነውና ለብዙዎች እንዲደርስ ነው። እንግዲህ ቀደም ብዬ እንደነገርኳችሁ በሰኔ 7 ወይም ደግሞ በእሁድ ዕለት ማለት ነው ምን ማድረግ ይጠበቅብናል? ምን የተለየ ቀን ስለሆነ ነው? የተለየ ነገር አለው ቀኑ። ምን ማድረግ አለብን በዚህ ዕለት የሚለውን ለመመልከት ነው። በዚህ ዕለት እንግዲህ ሰኔ 7 ማለት ሰንበተ ሰንበታት በመባል ይታወቃል። ሰንበተ ሰንበታት ማለት ከሰንበታት ሁሉ በላይ የሆነ ሰንበት ማለት ነው። እያንዳንዱ ቀን ከእያንዳንዱ ቀን የሚለይበት የራሱ የሆነ ሁኔታ ሊኖረው ይችላል። በተወደደ ቀን አድኜሃለሁ፣ መርጬሃለሁ፣ በተወደደ ቀን መርጬሃለሁ እንዳለ የተወደደ ቀን የተለየ ቀን እንዳለ ሁሉ ይህ ቀን ደግሞ የተወደደ የተለየ ቀን ነው። አንድን ቦታ ቅዱስ ብለን የተለየ የተከበረ እንደሆነ እንደምንናገረው ሁሉ በሰንበትም ደግሞ የተለየ የተከበረ ቀን ሊኖር ይችላል። ሰንበት በአጠቃላይ የክርስቲያኖች እረፍት ማድረጊያ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳበት ነው። እንዲሁም ደግሞ ለዳግም ምጽአትም የሚመጣበት ነው። ለክርስቲያኖች ሰንበት የተለየ የተከበረ ቀን ነው። የቀናትም ሁሉ መጀመሪያ ነው። ነገር ግን ሰኔ 7 ወይንም ደግሞ እሁድ የተለየ ቀን የሆነበት ምክንያት የሰንበታት ሁሉ ሰንበታት ነው። ይህ ደግሞ በ91 ቀን ልዩነት የሚመጣ ነው ማለት ነው። ስለዚህ ይህ ጊዜ በየ91 ቀኑ በየጊዜው ሊመጣ ይችላል። ነገር ግን ይህ ቀን የተለየ የሆነበት ምክንያት ርኅወተ ሰማይም የሚፈጸምበት ጊዜ ስለሆነ ነው። ለምሳሌ ርኅወተ ሰማይ ብለን የምናምነው በዓመት አንድ የሚመጣው የሩፋኤል ዕለት የሚውለው ጳጉሜ 3 ቀን ነው። በዚህ ቀን ጸሎት ሁሉ ወደ እግዚአብሔር ይደርሳል። ሰማያት ሁሉ ይከፈታሉ። ሰማያት ሁሉ ይከፈታሉ ማለት የሚታየው ሰማይ ይከፈታል ማለት ሳይሆን ጸሎት ሁሉ ቅድመ እግዚአብሔር ይደርሳል ማለት ነው እና በዚህ ዕለትም ልክ እንደ ጳጉሜ 3 ወይም ደግሞ እንደ ሩፋኤል ዕለቱ ርኅወተ ሰማይ ይሆናል። ሰማይ ይከፈታል። የሰው ልጆች ሁሉ ጸሎት ወደ እግዚአብሔር ይደርሳል ማለት ነው። ስለዚህ በዚህ ዕለት በልባችን የቋጠርነው ያስቀመጥነው እንዲፈጸምልን የምንፈልገው ወደ እግዚአብሔር የምናደርሰው መንፈሳዊ ጥያቄዎች ይኖሩብናል እና ይህን ጥያቄ እግዚአብሔር አምላክ ሰምቶ መልስ እንዲሰጠን የምናደርግበት ዕለት የተለየ ዕለት ስለሆነ ሁላችንም በዚህ ዕለት በቤተክርስቲያን በመገኘት በተለይ ደግሞ ማህሌትን በመቆም ማህሌትን ማንቆም ደግሞ በጠዋት በቤተክርስቲያን በመገኘት ቅዳሴውን ማስቀደስ ከመጀመሪያው ጀምሮ ኪዳኑን ቅዳሴውን አስቀድሰን ጸሎታችን ወደ እግዚአብሔር አድርሰን መምጣት ይገባል ማለት ነው። ይህ ዕለት እንግዲህ እንዳልኳችሁ ጸሎት ሁሉ ወደ እግዚአብሔር የሚደርስበት ነው። በሌሎች ጊዜ ጸሎት አይደርስም ማለት ሳይሆን የተለየ የተከበረ ቀን ነው። ክርስቲያኖች በዚህ ዕለት ደግሞ በበለጠ ብንጸልይ ቅድመ እግዚአብሔር ጸሎታችን ይደርሳል እና በልባችን ያሰብነው ያስቀመጥነው ብዙ ጸሎቶች ይኖራሉ። እንዲፈታልን እንዲስተካከልልን የምንፈልጋቸው ብዙ ነገሮች ይኖራሉ እና እግዚአብሔር አምላክ ያን ጸሎታችን ሰምቶ ነገሮቻችን እንዲያስተካክል መንፈሳዊ ጥያቄዎቻችን የምናቀርብበት ዕለት ነው እና ሁላችንም የልባችንን ቋጠሮ እግዚአብሔር አምላክ ይፍታልን። በዚህ ዕለት እንግዲህ ሁላችን ምን ማድረግ ይጠበቅብናል? የመጀመሪያው ከጸሎት መለየት የለብንም። ሌሊቱን ማህሌት ካለ ማህሌት የሚቆም ካለ በቤተክርስቲያን ተገኝተን ማህሌቱን በመቆም የግል ጸሎታችንን በማድረስ ቅዳሴያችንን በማስቀደስ ከዚህ በፊት እንግዲህ መዝሙረ ዳዊት እንድትጸልዩ በጣም ብዙ እያስተማርን ነበር በዚህ ዩቲዩብ ቻናላችን ላይ እና ዛሬ 10 መዝሙረ ዳዊት የሚጸልይ ከነገ ጀምሮ አዲስ መንፈሳዊ ሕይወትን መጀመር የሚችልበት ቀን መሆን መቻል አለበት። የመጀመሪያው 10 ሲጸልይ የነበረ 20 ሲጸልይ የነበረ 30 ሙሉ የዕለቱን ሲጸልይ የነበረ ደግሞ ወደ 150 በአጠቃላይ ግን 150ውን የጸሎት ወይም ደግሞ መዝሙረ ዳዊት አቅማችሁ እንደፈቀደው ብታደርሱት እንዲሁም ደግሞ የእመቤታችን የቅድስት ድንግል ማርያም የሰባቱንም ቀን ውዳሴዋን በዚህ ዕለት ብታደርሱት መልካምና የተመረጠ ይሆናል ማለት ነው። ለምን? በተወደደ በተከበረ ቀን የተለየ ጸሎት አድርገን ደግሞ ወደ እግዚአብሔር እንዲደርስ ማድረግ አለብን። ይህንን ስንል ካልኩሌት ማድረጋችን ሳይሆን በጸሎት እንድንበረታና ወደ እግዚአብሔር እንድንቀርብ የሚያደርገን ዕለት ስለሆነ የበለጠ እንድንተጋበት እንድንጠነክርበት ነው። ይህ ቀን እንግዲህ እንዳልኳችሁ በ3 ወር ወይንም ደግሞ በ91 ቀን ልዩነት ይመጣል። ሁልጊዜም ሊመጣ የሚችል ቀን ነው ማለት ነው። ስለዚህ የመጀመሪያው በጸሎት መበረታት፣ ጸሎት ማድረግ፣ ከዚህ በፊት ስናደርጋቸው የነበሩትን ጸሎቶች ጨምረን ጸሎት ማድረግ
ከዛ ደግሞ የልባችን ቋጠሮ የሆነውን መንፈሳዊ ጥያቄዎቻችን ለእግዚአብሔር ማድረስና ማቅረብ። በተለይ ደግሞ በብዙ ስንጨነቅ የነበርን ሰዎች ተንበርክከን አልቅሰን እግዚአብሔርን በዚህ ዕለት ብንጠይቀው ብዙ ጥያቄዎቻችን የሚመለሱበት ዕለት ስለሆነ ጸሎት ወደ እግዚአብሔር የሚደርስበት ቅድመ እግዚአብሔር የሚደርስበት ዕለት ስለሆነ የበለጠ በጸሎት የምንበረታበት ዕለት ነው። ሁለተኛ ደግሞ የመንፈሳዊ ህይወታችን መጀመሪያ ማድረግ ይገባል ማለት ነው። ከዚህ በፊት ምንም አይነት መንፈሳዊ ህይወት ወይንም ደግሞ የጸሎት ልምድ የሌለው ሰው በዚህ ዕለት በትንሹ ጸሎት በማድረግ መለማመድ መቻል አለበት ማለት ነው። እንግዲህ በቤተ ክርስቲያናችን ስርዓት የዕለቱ የሚገባው ከምሽት 12 ሰዓት ጀምሮ ነው። ለምሳሌ ዛሬ ከ12 ሰዓት ጀምሮ ምሽት 12 ሰዓት ጀምሮ ሌላኛው ቀን ይገባል ማለት ነው። በቤተክርስቲያን አቆጣጠር ቀኑ የሚጀምረው ከምሽት 12 ሰዓት ስለሆነ ከዚህ ጊዜ ጀምሮ ሙሉ ሌሊቱን በጸሎት መበርታት ይገባል ማለት ነው። ስለዚህ የምንችል በቤተክርስቲያን ተገኝተን ጸሎታችንን ማድረስ፣ የማንችል ደግሞ ባለንበት በተለይ ደግሞ ቤተክርስቲያን መድረስ ማግኘት የማንችልባቸው ቦታዎች ሊኖሩ ይችላሉ። በውጭ ሀገር የምንኖር ምዕመናን ወንድሞች እህቶች ልንኖር እንችላለን እና በዚህ ዕለት ባለንበት ቦታ ሆነን በጸሎት በመበረታት እግዚአብሔርን ማሰብ እንዲሁም ደግሞ መንፈሳዊ ጥያቄዎቻችንን ለእግዚአብሔር ማድረስ ይገባል ማለት ነው። ስለዚህ ይህ ርኅወተ ሰማይ ነው። ሰማይ የሚከፈትበት ጸሎታችን የሚደርስበት መላእክተኛን የእኛን ጸሎት ወደ እግዚአብሔር የሚያደርሱበት እኛን ለመርዳት የሚፋጠኑበት ዕለት ስለሆነ ሁላችንም ልናከብረው የሚገባ ነው። በዚህ ዕለት የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ለረጅም ጊዜ ከተዘግቶ የነበረ ቤተክርስቲያን የተከፈተበትና ጸሎተ ቅዳሴ የደረሰበትም ዕለት ነውና ከእመቤታችን ረድኤት በረከትም ደግሞ የምንሳተፍበት ዕለት ስለሆነ ይህን ዕለት በጣም የተወደደ የተመረጠ የሰንበታት ሁሉ ሰንበት የሆነውን ቀን በጸሎት እየበረታን ወደ እግዚአብሔር የምንደርስበት ነውና እጅግ በፍጹም ሊያልፈን የማይገባ የጸሎት ጊዜ ስለሆነ ሁላችንም በጸሎት እንድንበረታ ያስፈልጋል ማለት ነው። እሱን እንድናደርግ እግዚአብሔር አምላካችን ይፍቀድልን። በተለይ ደግሞ ይሄ ቪዲዮ ለሌሎች ወንድሞቻችን እንዲደርስና እንዳያልፋቸው ሼር እንድታደርጉላቸው ጠይቃችኋለሁ። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር አምላካችን የሁላችንም የልባችንን ቋጠሮ መንፈሳዊ ጥያቄዎቻችን ሁሉ እንዲመልስልን ቅዱስ ፈቃዱ ይሁንልን። በያላችሁ በሰላም እግዚአብሔር አይለያችሁ። ይህን ቪዲዮ ለሌሎች ወንድሞቻችን ሼር አድርጉ።